ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? በድጋሜ ተመልሼ እንግዲህ መጥቻለሁ። ዛሬ የመጣሁት አንዳንድ የተሳሳቱ መረጃዎችን ማህበራዊ ሚዲያ ላይ ሲለቀቁ አይቻለሁ። ስለዚህ በዚህ ምክንያት የተጣራ መረጃ ከቤቶች ልማት እኔ ጋር ስላለ እሱን መረጃ ለምን ሼር አላደርጋችሁም በሚል ነው ወደ እናንተ የመጣሁት። ያለፈው ያሉት ብቁ ናችሁ አይደላችሁም የሚልና እንደገና አሁን ላይ ያለው የኮንዶሚኒየም ዋጋ ምን ያህል ነው የሚለው በፍጹም ከዚያ ከድሮ ጋር አይገናኝም። 100% አይደለም 400 500% ነው የጨመረው። ይሄንን ሁላችሁም ከዚህ በፊት ዜና ላይ መረጃዎችን ተከታትላችኋል ብዬ አስባለሁ። በአዲሱ በአንድ ካሬ እስከ 39000 የ20/80 ነው የተጨመረው ወይም ዋጋ ይወጣለት ማለት ነው። 40 በ60 ደግሞ እስከ 42000 ካሬ ነው ያለው። 10 በ90 በአዲሱ የቤቶች ሞዳሊቲ ሲስተም መሰረት ነው። እና አዲሱ ማሻሻያ በካሬ ምን ይመስላል የሚለውን ወደ እናንተ እንግዲህ ይዤ እመጣለሁ ማለት ነው። እየተከታተላችሁን ስለሆነ በጣም ነው የማመሰግነው። የሚገኙ ደግሞ ስቱዲዮ አለች 20/80 ላይ ነባር ተብሎ 1997 ላይ አለች። በአዲሱ ግን ነባር በአዲሱ ስቱዲዮ ተብሎ የለም 10/90 ነው የሚባለው በአዲሱ እና እሱን እንድታዩት ነው። ስቱዲዮ እንግዲህ በአዲሱ 10/90 ነው የሚባለው ስቱዲዮ አይባልም። 187 ብር ነበር በወር ወራዊ ክፍያው። እንግዲህ ክፍያ በብር እንደምታዩት ነው። የምዝገባ ጊዜ እንደሚታየው ያሳያችኋል። ባለ ስቱዲዮ ሆኖ ነባር የ1997 ተመዝጋቢዎች ስቱዲዮ ነበር የሚባሉት 151 ብር በወር ይከፍላሉ ማለት ነው። ባለ አንድ መኝታ ነባሮቹ 1997ቶቹ 20/80 ማለት ነው 274 ብር ነው በወር የሚከፍሉት። ያኔ እንግዲህ የተመዘገቡበትን ነው ወይም ማሻሻያ የተደረገበት ያ መቼ ማለት ነው 2005 ዓመተ ምህረት ማለት ነው። 20/80 እንደምታዩት አዲሶቹ 2005 ተመዝጋቢዎች ማለት ነው 196 ብር ነው ባለ አንድ መኝታ በወር የሚያዋጡት ወይም በወር የሚከፍሉት። ባለ ሁለት መኝታ ላይ ስንሄድ ይሄ ብር ነው። ይሄ ብር ለእያንዳንዱ እስካሁን ድረስ ስንት ብር መቆጠብ አለባቸው የሚለውን በዝርዝር እመጣበታለሁ። መጀመሪያው 10/90 መቆጠብ ያለበት እስካሁን ማለት ነው። እንግዲህ እንዴት ነው ሂሳቡን የምንሰራው? ቅድም እንዳሳዩአችሁ 187 ብር ነው ወራዊ ቁጠባው። በአመት 12 ወራት አሉ። እንዲሁም እስካሁን 2005 ላይ የተጀመረው እስካሁን 13 ዓመታት ቆይቷል ማለት ነው የቤቶች ቁጠባ ምዝገባ ከተካሄደ። ስለዚህ 187 ብር ሲባዛ በ12 ወራት ማለት ነው። ስለዚህ ባለ አንድ መኝታ መቆጠብ ያለበት ነባር 274 ብር ነው። በአመት ለ13 ዓመታት 42744 ብር ምን ማድረግ አለበት? መቆጠብ አለበት። አካውንቱ ላይ መገኘት አለበት። ከዚህ በላይም ሊቆጥብ ይችላል፣ ግን ሚኒመሙ 42744 በ13 ዓመታት እስካሁን ማለት ነው መቆጠብ እንዳለበት በቁጥር ደረጃ ያሳያል ማለት ነው። ይሄ እንግዲህ አሁን ላይ አዲሱ ወይም 2005 ባለ አንድ መኝታ መቆጠብ ያለበት የዚህኛው ይለያል። ያኛው 274 ነበር፣ ይሄኛው 196 እንደምታዩት 196 ሲባዛ በ12 ሲባዛ በ13 በአመታቱ ማለት ነው 30576 ብር አካውንቱ ላይ መቆጠብ አለበት በአዲሱ የተመዘገበ ሰው ባለ አንድ መኝታ ላይ ማለት ነው። ከዚያም በላይ ሊቆጥብ ይችላል፣ ግን ሚኒመም ሪኳየርመንቱ 30576 ብር እስካሁን ባለው ጊዜ መቆጠብ አለበት ማለት ነው። ነባር ባለ ሁለት መኝታ መቆጠብ ያለበት 561 ብር ነው በየወሩ ማለት ነው በአመት። እንዲሁም በ13 ዓመታት ሲባዛ 80ዎቹ ባለ 401 ብር ነው እነዚህ በወራዊ ክፍያ የሚቆጥቡት ለ12 ወራት በአመት ማለት ነው ሲባዛ በ13 ዓመታት እንግዲህ እንደምታዩት ቁጥሩን 62556 ብር መቆጠብ
ወደሚቀጥለው ስንሄድ ባለ 3 መኝታ ነው። ነባር ባለ 3 መኝታዎች 1997ቶቹ 685 ብር ይሆናል ማለት ነው ወርሃዊ ክፍያው። እንደምታዩት ይሄ በ12 ወራት ማለት በአመት ሲባዛ በ13 አመታት መቆጠብ ያለባቸው እስካሁን ባለው ጊዜ 106960 ብር ብቁ ንቁ የሚያደርጋቸው የቁጠባ ምን ባለ 3 መኝታ አዲሶቹ ወይም የ2005 ተመዝጋቢዎች ደግሞ የወራዊ ክፍያ 489 ነው። ለ13 አመታት ሲቆጥቡ እነዚህ ሰዎች 76284 ብር መቆጠብ አለባቸው ማለት ነው። ባለ 2 መኝታ መቆጠብ ያለባችሁ በወራዊ ቁጠባ 1575 ነው። በ12 ወራት ሲባዛ በ13 አመታት 245700 ብር። ባለ 3 መኝታ ደግሞ እንግዲህ 2453 ብር ነው። የ13 ወራት በ13 የ12 ወራት በ13 አመት ስናየው ባለ 3 መኝታ ይገኛል። ብር አካውንታችሁ ላይ ያስገባችሁ ብር ዞሮ ዞሮ የራሳችን ብር ነው። እንድንጠባበቅ ምክረ ሐሳቤ ነው። ስለነበረን ቆይታ